ጤና ይስጥልን እንደሙላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ህዳር 19 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያ መንግስትና ኤርትራ ወደ ጦርነት ያመራሉ የሚል እምነት የለኝም ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ መናገራቸውን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎች በቁጥጥር ስር መዋላቸውን እንዲሁም የመንግስት ሰራተኞች በቀጣይ ዓመት የጤና መድህን አገልግሎት ተጠቃሚ እንደሚሆኑ መገለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ መንግስትና ኤርትራ ወደ ጦርነት ያመራሉ የሚል እምነት የለኝም ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ የእንግሊዘኛው ክፍል ኬር ቱ ሄድ ፕሮግራም ጋዜጠኛ መሂድ ሐሰን ጋር ሰፋ ያለ ቃለ መጠይቅ አድርገዋል። አቶ ጌታቸው ረዳ በቃለ መጠይቃቸው ለበርካታ ጉዳዮች ምላሽና ማብራሪያ የሰጡ ሲሆን ከኤርትራ ጋር ውጊያ ይነሳ ይሆን በሚል ለተነሳላቸው ጥያቄ በሰጡት ምላሽ ኢትዮጵያና ኤርትራ ወደ ጦርነት ያመራሉ የሚል እምነት የለኝም ብለዋል። ጌታቸው ረዳ በማብራሪያቸው ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ይደባለቃል ያሉ ሲሆን እኔ እስከማውቀው ድረስ የኤርትራ ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም ሲሉ በቃለ መጠይቃቸውም ተደምጠዋል። የኢትዮጵያና የኤርትራ ግንኙነት ወደ ጦርነት ያመራል ብዬ አልጠብቅም ያሉት የጠቅላይ ሚኒስትሩ አማካሪ ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር ዶክተር አብይ አህመድ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ እመነኝም ብለዋል። So I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve to defuse the crisis. Believe me. በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር ያሉት አቶ ጌታቸው የኢትዮጵያ መንገድ የአስፋልት መንገድ ሲገነባ አየው፣ በግልጽ የኤርትራ መንገድም በበኩሉ መንገድ እየገነባ ነው። ስለዚህ በቅርቡ የተፈጠረ አለመግባባት መሆን አለበት። ያንን ያህል ኢንቨስት ካደረጉ ሁለቱ ወገኖች ተመልሰው የሚስማሙበት መንገድ አያጡም ሲሉም ገልጸዋል። አቶ ጌታቸው ረዳ አሁን ከፌደራል መንግስቱ ጋር በአብሮነት እየሰሩ ያሉበትን ምክንያት ሲያስረዱም አሁን እየሰራው ያለውት እኛ በሰራናቸው ስህተቶች ለመጸጸት ብቻ ሳይሆን ያ አይነት የተሳሳተ ስሌት ዳግም እንዳይከሰት ለማድረግ ነው ብለዋል። አቶ ጌታቸው በዚህ ቃለ መጠይቃቸው ዋናው ልብ ሊባል የሚገባው ነገር የኔ በፌደራል መንግስቱ ስልጣን መያዝ አለመያዝ ሳይሆን በትግራይ ጦርነት እንዳይኖር ማድረግ መቻሉ ነው ሲሉ በክልሉ ጦርነት እንዲነሳ እንደማይፈልጉና ለዚህም እንደሚሰሩ ተናግረዋል። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎች በቁጥጥር ስር ዋሉ። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ ሰውረዋል የተባሉ በርካታ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎች በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። የስፖርት አወራራጅ ድርጅቶቹ ከብሔራዊ ባንክ ፍቃድ በመውሰድ ከሚንቀሳቀሱበት ፌንቴክ ወይም አግሪጌት ተብለው ከሚጠሩ የፋይናንስ ስርዓቶች ከሚያካሂዷቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር የገንዘብ ስወራውን ፈጽመዋልም ተብሏል። እነዚህ ድርጅቶች የደንበኛን ምስጢር መደበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን ገንዘብ ከሚመለከታቸው የመንግስት ተቋማት ደብቀው ወይም አሳንሰው አቅርበዋልም ተብሏል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር መዋላቸውንም አገልግሎቱ ገልጿል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን መሰረት ያደረገ ግብር አለመክፈላቸውም እንደተደረሰባቸው ተጠቁሟል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩ እንዲሁም ከሀገር እንዲወጣ ሲያደርጉም ቆይተዋል ነው የተባለው። ውጭ ሀገር የተዘጋጁ ሶፍትዌሮች ጥቅም ላይ ውለዋል ያለው አገልግሎቱ ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት መቆየቱም ተገልጿል። በህገወጥ ድርጊት ከሀገር ሲሸሽ የነበረ ከፍተኛ ገንዘብ ሽብርተኝነትና ጸረ ሰላም ቡድኖችን በገንዘብ
ገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውልም ጨምሮ አስታውቋል። የመንግስት ሰራተኞች በቀጣይ ዓመት የጤና መድን አገልግሎት ተጠቃሚ እንደሚሆኑ ተገለጸ። የመንግስት ሰራተኞች በቀጣዩ 2019 የጤና መድን አገልግሎት ተጠቃሚ ይሆናሉ ተብሎ እንደሚጠበቅ የጤና መድህን አገልግሎት አስታውቋል። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት መደበኛ በሆኑ የስራ መስኮች የተሰማሩ ዜጎች የጤና መድህን አገልግሎት እንዲያገኙ ታስቦ የተዘጋጀ የማህበራዊ ጤና መድህን አገልግሎት በአዋጅና ደንብ ከጸደቀ 14 ዓመታትን አስቆጥሯል ብለዋል። አዋጁ ሰራተኛው ከደሞዙ 3 በመቶ እንዲቆረጥና የፌዴራልና የክልል መንግስታት ለቀጠሩ ሰራተኛ 3 በመቶ እንዲሸፍኑም ይደነግጋል ብለዋል። ሆኖም ግን ባለፉት ዓመታት በመንግስት በኩል በቂ ገንዘብ ባለመኖሩና በኑሮ ውድነት አማካኝነት ሳይተገበር ቢቆይም በዘንድሮ ዓመት ግን የተሻለ ተስፋም ታይቷል ተብሏል። በዘንድሮ ዓመት በጤና ዘርፍ የተሰማሩ ከ500 ሺህ በላይ ሰራተኞች ለአገልግሎቱ መመዝገባቸውን የጠቀሱት ዳይሬክተሩ ከገንዘብ ሚኒስቴር 4.5 ቢሊዮን ብር መጽደቁንም ተናግረዋል። በሚቀጥለው ዓመትም ሁሉም የመንግስት ሰራተኛ ተጠቃሚ እንዲሆን የፌዴራልም ሆነ የክልል መንግስታት በበጀት ይያዛል ተብሎ እንደሚጠበቅም የኢትዮጵያ ፕሬስ ድርጅት ዘገባ ያመለክታል። አሜሪካ፣ ኤርትራ፣ ሶማሊያና የሱዳንን ጨምሮ የ19 አገራት ዜጎችን የመኖሪያና የስራ ፍቃድ ልትመረምር መሆኑን ገለጸች። አሜሪካ ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ ሊደረግ መሆኑ ተገልጿል። ፕሬዚዳንት ዶናልድ ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ እያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል ሲሉ የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ ተናግረዋል። ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዴሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላ የሚያካትት እንደሆነም ተገልጿል። ይህ ትዕዛዝ አንድ አፍጋኒስታውያን ረቡዕ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩስ ከባድ ጉዳት ከደረሰ በኋላ መሆኑን ፕሬዚዳንት ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑንም ተናግረዋል። ኤድሎ ባጋሩት የማህበራዊ ሚዲያ መልእክት የመኖሪያና የስራ ፍቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ግን ምንም ነገር ያሉት የለም። ባለፈው በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊና የህዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገር እንዳይገቡ የሚከለክል መሆኑንም ተናግረዋል። አገራቱ የተዘረዘሩበትን ምክንያት የጸጥታ ችግር እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች ከጊዜ ገደብ በላይ በመቆየታቸው መሆኑም ተገልጿል። የመኖሪያና የስራ ፍቃዳቸው ዳግም ከሚመረመሩት ሀገራት መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክና ሊቢያ እንዳሉበትም ታውቋል። በአሜሪካ ጦር አባላት የተፈጸመ ጥቃት ትራምፕ ጠንካራ ምላሽ እንዲሰጡም አድርጓል ተብሏል። ጥቃቱ በሀገራችን ላይ የተጋረጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያል ሲሉም ፕሬዝዳንቱ ተናግረዋል። ፈረንሳይ ከሩሲያ ጋር ጦርነት ሊጀመር ይችላል በሚል ፍራቻ የብሔራዊ አገልግሎት ከ25 ዓመታት በኋላ በድጋሚ ልትጀምር እንደሆነ የፈረንሳይ መንግስት አስታወቀ። ፈረንሳይ ከሩሲያ ጋር ግጭት ሊፈጠር ይችላል በሚል ፍርሃት ምክንያት የተወሰነ የወታደራዊ አገልግሎት አይነትን ዳግም ልትጀምር እንደሆነ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ተናግረዋል። የወታደራዊ አገልግሎት ምልመላ ከተቋረጠ ከ25 ዓመታት በላይ ከሆነ በኋላ በሚጀምረው አገልግሎት የሚሳተፉ ወጣት ወንዶችና ሴቶች ለ10 ወራት የተከፈላቸው በፍቃዳቸው ወታደራዊ ስልጠና እንዲያገኙም ይደረጋል ተብሏል። ፕሬዚዳንት ኢማኑኤል ማክሮን በደቡብ ምስራቅ ፈረንሳይ ግሬኖብል አቅጣጫ በሚገኘው ጦር ሰፈር እቅዱን ሲያስታውቁ እንዳሉት አደጋን ለማስወገድ ብቸኛው መንገድ መዘጋጀት ነው። አዲሱ ብሔራዊ አገልግሎት ከወራት በኋላ መተግበር የሚጀመር ሲሆን ተሳታፊዎች በወር ቢያንስ 800 ዩሮ ይከፈላቸዋልም ተብሏል። በዚህ እርግጠኛ መሆን በማይቻልበት ዓለም ውስጥ ጦርነት እየተባባሰ ነው ያሉት ማክሮ የጦር ኃይሉን የሚቀላቀሉ ወጣቶች ተጠቃሚ ይሆናሉም ሲሉም አክለዋል። ፈረንሳይ በአሁኑ ጊዜ ወደ 200,000 ጦር ሲኖራትና ተጨማሪ 47,000 የተጠባባቂ ወታደሮች ያሏት ሲሆን አዲሱ እቅድ ባለሙያዎች የተጠባባቂ ወታደሮችና በጎ ፈቃደኞችን ያቀፈም ይሆናል ተብሏል። ቢቢሲ እንደዘገበው የሩሲያን ጥቃት በመፍራት በተለያየ ቁጥር የወታደራዊ አገልግሎት መርሃ ግብሮችን ከጀመሩ ሀገራት ፈረንሳይ አንዷን ያደርጋታል።
የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን